የአማራ ክልሉን ፕሬዝዳንት ኢላማ ውስጥ የከተተ ጥቃት ኤርፖርቱ አካባቢ መፈጸሙ ተሰማ። በጥቃቱ የአማራ ፋኖ ኃይሎች የአረጋ ከበደን ከ10 በላይ አጃቢዎች በማሰናበት ታላቅ ታሪክ ሲጽፉም አረጋ ከበደም እንደምንም ለማምለጥ ቢሞክርም ቀላል ጉዳት ማስተናገዱን ግን የመረጃው ምንጮች ለሚዲያችን ገልጸዋል። ተጨማሪ መረጃውን ይዘናል፣ በዝርዝር ታደምጡታላችሁ። በወልዲያ ከተማ በቅርብ ርቀት በተፈጸመ የፋኖ ልዩ ኦፕሬሽን እያገዙ አንድ ኦራል ሙሉ ሰራዊት መደምሰሱ ታውቋል። ይህም በቆይታችን በስፋት የምታደምጡት መረጃችን ነው። በጎጃምና በጎንደር ቀጠናም ትንቅንቆች ቀጥለው ወሳኝ ድሎችን መመዝገባቸው ተነግሯል። በቆይታችን ሁሉንም በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን ክቡራን ቤተሰቦች እንደምንቆያችሁ፣ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርች ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚም አብራችሁን ቆዩም። የአማራ ክልል ፕሬዝዳንት አቶ አረጋ ከበደም ላሊበላ ላይ ጥቃት እንደተፈጸመባቸው ተነግሯል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ የክፍለ ጦር 3ኛ ሻለቃና የክፍለ ጦር ሜካናይዝድ በጋራ በመሆን ህዳር 1 2018 ዓ.ም ከጠዋቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል በወሰዱት ጥቃት የክልሉ ፕሬዝዳንት ነኝ የሚሉት አቶ አረጋ ከበደም ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቃት ላይ ያሉ ሹምሻ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ጥቃት ተፈጽሞባቸዋል ሲል ኢንጂነር አማረ ካሳ አስታውቋል። ቃል አቀባዩ አክሎም በተወሰደባቸው መብረቂያ ጥቃት ከ10 በላይ ቀይ ቦኔት ለባሽ አጃቢዎቻቸው የተደመሰሱባቸው ሲሆን ፕሬዝዳንቱም ለጥቂት ከፋኖ በተር እንዳመለጡና ከአየር ማረፊያው ቅርብ እንደነበሩ እንዲሁም መንገድ ቀይረው በሌላ አቅጣጫ ፈርጥጠዋልም ብሏል። በመጨረሻ ማገዛዙ ብልጽግና የመጨረሻው አክታ ላይ እንደሚገኝና ያለባም ሰው ቢያርሱ የአዳራሽ ዲስኩር ህዝቡን እንደማያደናግረው የፋኖ የድል ችቦና የአማራ ህዝብን ሰቆቃ የሚያበቃበት ዘመን እውን እየሆነ መምጣቱን የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ገልጿል። መዳረሻው ድልና ነጻነት የሆኑ የአማራ ህዝብ የሉና ተጋድሎም ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ ካሳ መረጃውን አድርሷል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገምድ ክፍለ ጦር ቲሊሊ ዘንገና ብርጌድ ያገዙ ኃይል ላይ አስደናቂ ጥቃት በመፈጸም ድል መቀዳጀቱን አስታውቋል። ፋኖቹ ወዳደር አድማ ብተና ኃይል ላይ ህዳር 1 2018 ዓ.ም ቴሊ ከተማ ውስጥ ዘልቀው በመግባት መብረቂያ ጥቃት የፈጸሙ ሲሆን ጠዋት ጀምሮ ሲሸበር ሲጨነቅ የዋለውን ዙፋን ጠባቂ ሰራዊት በማዘናጋት ከቀኑ 9 ሰዓት ላይ ድባቅ መምታት መቻላቸውን አስታውቋል። ነበልባሉ ቲሊሊ ዘንገና ብርጌድ ያለምንም ጉዳት የአድማ ብተናን አዛዡን ጨምሮ ብዛት ያለው ቱልቱላ ሰራዊት በማስወገድ ጣፋጭ ድል ተቀዳጅቷል የተባሉም የልማደኛውን የቲሊሊ ዘንገና ብርጌድ ምት መቋቋም ያቃተው ያገዙ ቡድን ሬሳውን ተሸክሞ ሲሄድ ከተማ ላይ ያገኛቸውን 4 ንጹሃንን ሲያቆስል አንዱን መረሸኑንም ምንጮች ገልጸዋል። በዚህ ተበሳጨ የብልጽግና ቡድን ቲሊሊ ከተማን ህዝብ ከቤት አላስወጣ በማለት ለሰዓታት በማያቋርጥ ተኩስ ከተማዋን እየናጠም ከምሽት 12 ሰዓት ድረስ አፍነው በር የከፈተውን ሁሉም በእርምታ ተኩስ እያሰቃዩት ይገኛሉ ሲል ፋኖ አለበላወቅም የቲሊሊ ዘንገና ብርጌድ ግንኙነት ገልጿል። በሌላ በኩል ከወልዲያ በቅርብ ርቀት አማየ ሚጫ ተብሎ በሚጠራው አካባቢ ላይ በተፈጸመ ደፈጣ ጥቃት አንድ ኦራል ሙሉ ያገዙ ወታደር ሙትና ቁስለኛ መደረጉ ተሰማም። ምስራቅ አማራ ኮር ሁለት ዞ በላምባ ክፍለ ጦር 6ኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረም ያገዙ ሰራዊት ላይ አማየ ሚጫ በሚባል ቀጠና ደፈጣ በመያዝ በፈጸሙት ጥቃት ኦራል ላይ የነበረውን ሙሉ በሙሉ ሙትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሙትና ቁስለኛ የተረፈውን ብትንትኑ በማውጣት ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብዱ ፈጽመዋል ሲሉም የዙ ህዝብነት መምሪያም በላከው መረጃ አስታውቋል። በቀጣይም የፋሽስቱ ብልጽግና አገዛዝ ሰራዊት ላይ የሚወሰደው እርምጃም በደፈጣ ጥቃት እረፍት በመንሳትና በማዋከብ እንዲማረድ በማድረግ ሲያመች በመደበኛ ውጊያ በመብዘስና በመማረክ ብሎም በማስኮብለል አገዙን የማፈራረሱ ስራም ተጠናክሮ ይቀጥላል ሲል ነው የዙ ህዝብነት መምሪያም ለጣቢያችን በላከው መረጃ አስታወቀው። ታሪክ ራሱን ደግሟል። በ1990ዎቹ አጋማሽ አካባቢ ላይ በጅማ ተፈጽሞ የነበረውን የክርስቲያኖች ጭፍጨፋም ሃይማኖት ተኮር ጥቃት አይደለም በሚል ያስተባበሉት የዛኔው ዲያቆን የአሁኑ ቀሲስ ታጋይ ታደለም አሁንም የአርሲውን ሃይማኖት ተኮር ጭፍጨፋን በማድበስበስና ለብልጽግናው ቡድን በሚመች መልኩ መግለጫ በመስጠት በክርስቲያኖች ልቂት ላይ ዳግም ተሳልቀዋል። በ1990ዎቹ አጋማሽ በኦሮሚያ ክልል ጅማ ዞን የኦርቶዶክስ እምነት ተከታዮች ላይ ተፈጽሞ የነበረውን ዘግናኝ ጭፍጨፋም በወቅቱ አጣርቶ ለህዝብ ይፋ እንደሚያደርግ ተቋቁሞ ከነበረው ኮሚቴ መካከል የዛኔው ዲያቆን የአሁኑ ቀሲስ ታጋይ ታደለም አንዱ አባል ነበሩ። በወቅቱ ኮሚቴው አጣራውት በሚል ባወጣው መግለጫ ግጭቱ ሃይማኖትን መሰረት ያደረገ አይደለም በሚል እውነታውን ሽምጥጥ አድርጎ ክዶ ነበር። ዛሬም ታሪክ ራሱን ደግሞ በተመሳሳይ ሰሞኑ በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ዘግናኝ ጭፍጨፋ ጥቃቱ ሃይማኖትን መሰረት ያደረገ አይደለም በሚል የዋሹ ሲሆን በተጨማሪም ከድርጊቱ ፈጻሚዎች መካከል ፋኖ አንዱ ነው በሚል ሐሰተኛ መረጃ ማሰራጨታቸውን ሚዲያችን ተመልክቷል።
የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።